እንዴት ናችሁ አለ እቺን ቤተሰቦቻችን ይጠረጥራሉ ሶስታችን እዚህ ሳሎን ብቻችን ቁጭ ብለው ሲያዩ ቤት ለእንግዳ ነው ቤት ለእንግዳ አደርሷል ይላሉ ዛሬ ቤት ለእንግዳን ከማስተዋወቄ በፊት አንድ ማሳያችሁ ቪዲዮ አለ ሙልዬ በኦዲዮ ስዋፕ የተሰራ አንድ ቪዲዮ አለ ስለ እንግዳችን ነው እንግዲህ ታዩና እንግዳችንን ኦዲዮ ስዋፕ ምንድነው ኦዲዮ ስዋፕ ስለዚህ ቴክኖሎጂ ሰው ነው የሚመጣው ማለት ነው እንግዲህ ወል ሙልዬ እንግዲህ ታዩና ማን ነው የሚለው እንደምሰምታችኋል ወገኖች አንድ ፈረንጅ ሰለሞን ማን ነው ይሄ ድምጽ ሰለሞን ነው በደስ ነው ተሳሳትኩ እንዴ ልክ ነኝ አረ ልክ ነሽ ሙልዬ 17 እንገናኛለን ልክ ነሽ ሙልዬ በድምጹ ብቻ እኮ ይታወቃል እንደው ምስሉ ሌላ ስለነበረ ምስልና ድምጹ ተቀያይሮ ነው ያለውና ምናልባት እንደው እኮ ሌላ ሰው ከገመታችሁ ነበር ምንም አልሆነልኝም አልተሳካልኝም ዛሬ እንግዳችን ሰለሞን ሙልጌታ ካሳ ነው ዓለም አቀፍ የቴክኖሎጂ ስትራቴጂስት ነው ኮንሰልታንስ ነው ባለሙያም ነው በቲክቶክ ዊዝ ሰለሞን በደንብ እናውቀዋለን የቴክኖሎጂ ጉዳዮችን ደግሞ በተለያዩ ሚዲያዎች እኛም ጋር የመጣ ሲያወራ ብዙ ጉዳዮችን ተንተን አርጎ ተንተን በአማርኛ ሲያስረዳን እናቃለንና ዛሬ ቤታችን መጥቷል ከሰለሞን ጋር ቆንጆ ቆይታ ነው የምናደርገው ኮስ አይ ጥሩ ነው እንደተለመደው ብዙ ጥያቄ አለን ብዙ ጥያቄ አለ ስለ ቴክኖሎጂ በጣም እንጂ በጣም ጥሩ ሰለሞን ልቀበላ ተቀበልሽ እሺ የቴክኖሎጂ እንዳለ ሲተነት እሱ ሲተነት ነው እንኳን ደህና መጣ ዘለ ግባ ግባ ይላል ደህና ነህ ኖር ጋዋከን እንኳን ደህና መጣ ወዳለ እንደነሽ እንኳን ደህና መጣ ተስማኛ ስላየሽ በጣም ዛሬ ገና መገናኘታችን ነው እንዴት ነህ እንኳን ደህና መጣ ሰላም ነህ ታዲያስ እንዴት ናችሁ ሰላም ናችሁ አረፍ በልሶ ብዙ ጥያቄ ያለን ይያሉ ነው ልዬ ተዘጋጁ ነበርና እንደው ጥያቄዎች ከመጀመራቸው በፊት ትንሽ ተንፈስ ሻይ ላምጣል ቡና ሻይ ሻይ ላምጣ ልዬ ለጥቅምት የሚሆን ቆንጆ ሻይ ብሩ እየመጣ ነው ብሩ እየመጣ ሰለሞን እንዴት አየሁት ቤት በጣም ቆንጆ ነው በጣም ደስ ይላል በቪዲዮ ማይቸው ነበር ይጋብዛል ቤት ነው ይመስላል ለዛም ነው ባካል ስትገኝ በጣም ደስ ይላል በጣም ደስ ብሎናል ስለመጣ በጣም በቃ ምን ወደ ብዙ ነገር ኢንላይት ያደረከን የቴክኖሎጂ ሰው ነህና በጣም ነው የሚገርመኝ ቴክኖሎጂ በዚህ ልክ እንዲያወርዱ ማስረዳት ወቻል እሱ ሲያወራው ቅልል ይላል ያቀለውና ዘለ ግባበት ይልና ስትገባው ማጣፊያው ያጥረኛል ያው እንግዲህ ሳይታሰብ 14 አመት አንተ መልክ ግን ያው ነው የተቀየረ ነገር ምንም የለም ምን አለ 14 አመት በጣም ትንሽ ሆነ አለው እንደ ቴክኖሎጂ ነገር ምናልባት ስኳር ፈልጋለህ ሶል ትንሽ በጣም ነው ሾውህን የምወደው በጣም አመሰግናለሁ ማደንቅህ ቴክኖሎጂን በደንብ እንድታብራራበት ፈልጋለሁ በጣም ቆንጆ ነውና ብዙ ጊዜ እከታተለዋለሁ ጊዜ አግኝተሽ ታይዋለሽ እኛ ብዙ ጊዜ በፊት የቴክኖሎጂ ፕሮግራም ስለምሰራ አውትሰሪ ነበር ሶርስ ያንተ ነበር ከሩቅ አገር ሆኜ ነው የጀመርኩት የቴሌቪዥን ፕሮግራሙን ከአሜሪካ እንደምታውቁት አሁን መጥቻለሁ እዚህ አረ ሙባረክ አሁን መጥቻለሁ እንዴት ለጦረታ አልመጣ እንግዲህ እና መጥቻለሁ ከ21 ከ22 አመት በኋላ ስለዚህ አይ ቲንክ ብዙ ሰው በቴሌቪዥን ፕሮግራሙ ብቻ ስለሚያውቀኝ ጋዜጠኛ ብለው የሚጠሩኝ ሰዎች አሉ ጋዜጠኛ ግን አይደለሁም እንግዲህ አሁን ቴክኖሎጂው ያደገ ኢቮልቭ ያረገ ኢቮልቭን ደግሞ አይባልም እኮ አይደል ዝግመታዊ ለውጥ አይደለም ምንለው በፍጥነት ነው የሚሄድ ያለው እውነት ግን ነው እና ኮምፒውተርን ከተዋወቅንበት ጊዜ ጀምረህ አሁን የኤአይ አዳዲስ ጄነሬሽኖችን ራሳቸውን ኮንቴንት መፍጠር የሚችሉ ምንድነው ጣሪያው አሁን የት ልንደርስ ነው እኔ በግራም ይገባኛል እንደው ነገር እሱ ነው ታይታኒክ ሙቪ አይታችሁ አይውላችሁ አይ ቲንክ እና ተዚላችሁ መርከቡ ሲሰበር በሀብታሞቹ በኩል ምንም እንዳልተፈጠረ ቫዮሊን ሲጫወቱ ኮንሰርቱ ቀጥሏል ፒያኖ አለ ይሮምበር ዳሴ አይ ቲንክ እንደዛ ነው የምገልጸው አሁን ያለው ነገር ትንሽ ኤአይ ሩቆናል ለማቅረብ እየሞከርን ነው ወደ አፍሪካም ወደ ሀገራችንም ሌላ ዓለም ላይ የሚከናወነው በተለይ ሙያ ውስጥ ሆኖ የሚያዩ ሰው መርከቡ መሰበሩን ያወቁት ሰዎች ናቸው በጣም የሚያስፈራ
አመጣጡ የሆነ ያለው ነገር ግን ደግሞ ሌላው ዓለም ደግሞ በቃ ምንም ነገር እንዳልተ ምንም ችግር የለውም እንደዛ ነው የምገልጠው የኤአይ ነገር ሚኪ አንተ እንዳልከው ጣሪያ አይኖረውም በነገራችን ላይ ሊሚት አይኖረውም እንደማንኛውም ቴክኖሎጂ ጥሩ መጥፎም አለው ግን እንደው የሰው ልጅን ስልጣኔ ቁጥርና በጅለት ብለን ካልን 250 ዓመት ማለት የመጀመሪያው ኢንዱስትሪ አብዮት ፈነዳ እንግሊዝ ውስጥ እዛ በእንፋሎት የሚሰሩ ሞተሮች መጡ በእጅ ከሚሰራ ነገር ወደ ማስ ፕሮዳክሽን ተገባ ከዛ በኋላ በ1750 ምናምን ነው የሆነው ከዛ 100 ዓመት መጠበቅ ነበረበት የሰው ልጅ ኤሌክትሪክ ደግሞ መጣ ሁለተኛው አብዮት የሚገርም በቃ ከዚህ በኋላማ እንደ ከዚህ ምን ይፈጠራል ተባለ እሱ ደግሞ እጅግ በጣም ከፍተኛ የሆነ ስልጣኔ ውስጥ ከተተን ከዛ ሌላ 100 ዓመት መጠበቅ ነበረብን የኢንዱስትሪ የኮምፒውተር ዘመን አሁን በሰባዎቹ ፈረንጆቹ ነው የምነግራችሁ እሱ ከመጣ ከዛ ሌላ 100 ዓመት አልጠበቅንም ኢንተርኔት አብዮት ሲፈነዳ በጣም አጭር ሆነ ከዛ በኋላ አሁን ያለው የኤአይ አብዮት መጥቷል ከዚህ በፊት የነበሩት ፈጠራዎች በሙሉ እኛን አስችለውናል ከአውሮፕላኑ መኪናው መንኩራኩሩ ኤሌክትሪኩ ኮምፒውተሩ ሁሉም ነገር ቱል ናቸው ቁሶች ናቸው በሰው የሚመሩ ለሰው ጥቅም የሚሰጡ ለሰው መፍትሄ የሚያመጡ ናቸው ኤአይን በጣም የሚያስፈራ የሚያደርገው ቱል አይደለም ኤጀንት ነው ራሱ የሚያስብ ራሱ ዲሲሽን መስጠት የሚችል አይደል ከዚህ በፊት የፈጠርናቸው ነገሮች ሰውን አመሳሰለን እንፍጠር ብለን እናውቃለን ከዚህ በፊት የነበረው ስታስበው ኤኒቲንግ ቲንክ ኦፍ ኤኒቲንግ ብለን አናውቅ አልነበረም ኤአይ ግን ስሙም እንደሚያመለክተው አማርኛው ገላጭ ከሆነ እንግዲህ የሰው ሰራሽ አስተውሎት አይደል ሊትራሊ ምን ማለት ነው ሐሳቡ ኮንሰፕቱ ከጀርባ ያለው የሰው አይምሮ እንዴት እንደሚሰራ እንዴት እንደሚያስተውል እንዴት ዲሲሽን እንደሚያደርግ በውስጣችን ያለውን የነርቨስ ሲስተም ያለውን ሲግናል ሲስተም በሙሉ ፊገር አውት አድርገን አልጨረስነውም አይምሮ ነገር ግን በመናቀው ልክ ህፃን ልጅ ተወልዶ ሲያድግ ዳታ ፊድ ያደረግነው እውቀት እንደሚያጎለብተው ሁሉ ልክ የሰውን ልጅ አይምሮ ኢሚቴት እናደርግ ነው ቤዚክሊ አርቲፊሻል ኢንተለጀንስ የሚያደርገው ስለዚህ ቱል አይደለም ማለት ነው አድራጊ ፈጻሚ ነገሮችን የሚያከናውን ነው ማለት ነው በጣም የሚያስፈራ የሚያደርገው ነገሩን ይሄ ነው አርቲፊሻል ኢንተለጀንስ ባጭሩ እኔ እንደውም ልጠይቅ የፈለኩት ስለ ክሬቲቭ ኢንዱስትሪው ነው ለምሳሌ የማስታወቂያ ስራዎች የፊልም ስራዎች ስክሪፕቱን የመጻፍ ነገር በኤአይ ጀነሬት እየተደረገ ይሰራል እሱ ነገር የሰው ልጅን የማሰብ ማሰላሰል ነገር አይገታው ቆንጆ ምሳሌ የክሬቲቭ ኢንዱስትሪው ምሳሌ አምጥተሻል እኔ ራሴ ዛሬ 8 ወር ሙዚቃ ጽፌ ያለው በነገራችን ላይ ታውቃላችሁ እየቀለድኩ መስሎ ነው ሙዚቃ አንድ ነጠላ ዜማ ለቅቄ ያለው አረ yes ግን እኔ አይደለም የጻፍኩት ግጥሙን ነው የጻፍኩት ብቸኛ ወርቅ ያገኘን ጊዜ ትዝ ይላችኋል አይደለም የአምናው ኦሎምፒክ ስለዚህ ታሜ ብቻ ነበር ያሸነፈው በጣም ያው ወርቅ በጣም ደርቆብን የመጣኝ ስለዚህ ከዚህ ብዙ ጊዜ ለአትሌቶቻችን ይዘፈናል አይደል ያው በጣም ያው ሩጫ ስናይ እንደ ኢትዮጵያዊ ስሜቱን ታውቀዋለህ ማራቶን መስሎ ጊዜ አለ ወደ ሊያሸንፍ እንደሚሆን የሆነ ደቂቃ ፊት ይታወቃል ያስታውቅ ነበር በጣም ግጥም ጎበዝ አይደለም ግን ጻፍኩኝ ግጥም ጻፍኩና ለኤአይ ፊድ አረኩት ያንን ግጥሙን ኤአይ ጻፈልኝ ግጥሙ እኔ ነች ሙላለም ግጥሙ እኔ ነች ግጥሙ አማርኛ ነው ዘፈኑ እንግሊዝኛ ቢሆን እሱ ነበር የሚጽፍልኝ ልክ ነሽ እኮ ግጥሙን እኔ የጻፍኳት ከዛ ሰጠሁት ታሜ ገብቶ አሸንፎ ገና መስሉን ሳያፍታታ ነጠላ ዜማው አልቋል 45 ሰከንድ ነው የፈጀው አንድ ሙዚቃ ለመስራት ቤዚክሊ ለኤአይ ያልኩት ምንድነው የወንድ ቅላጼ የሬጌ ሪትም ያለው የአማርኛ ቅላጼ ያለው ፕሮምፕት ይባላል በኤአይ የምትፈልገው ነገር ትነግረዋለህ ለኤአይ እንደሰው ነው የምታናግረው በቴክስት ማለት ነው ቴክስት ፕሮምፕት እንለዋለን ሰጠሁት በቃ ከዛ ተለቀቀ ወደ 800 ሺህ ምናምን ሰው ነው ያየው ከዛ እንደው ኮሜንቱ ያስቃል እንደው ቴዲ አፍሮ ጉድፈላ ተዛቀበላ እንዲህ የሚያስቁ ነገሮች ይታይ ነበር የኤአይ ፓወሩ መሰልጠኑ ነው ወይ ደግሞ መማሩ ነው ኤአይ ሞዴሉ ወይም ኮዱ ከተጻፈ በኋላ እንዲያውቅ የሚሰጠው ነገር ዳታ ነው መረጃ ነው ፕሮሰስ የማድረግ ብቃቱ ኮምፒውተር በተፈጥሮ በጣም ብቁ ስለሆነ የአይምሮን ደግሞ ብቃት ሲሰጡትና በቂ ዳታ ስትመግቡት ከሰው ኢንተለጀንስ ይበልጣል ተብሎ ያን አርጊውመንት የተቀመጠበት ምክንያት ያ ዲጂታል መንገዶች ጉዞዎች በአጠቃላይ ባለም አቀፍ ያሉትን ነገሮች እያየን ነውና በጣም መከተል አይደለም በደንብ ሩጫ የሚያስፈልግ ይመስለኛልና በአገሩ ውስጥም የተለያዩ ስራዎች እየተሰሩ ነው እንደው ኢትዮጵያ መተሃል ስለመጣ ደስ ብሎናል እዚህም ብዙ ስራ ተሰራለ ብለን ተስፋ እናደርጋለንና በዲጂታል ዓለም ውስጥ ኢትዮጵያ እየተጓዛችበት ያለው መንገድ ምን አይነት ነው እንዴት ተመለከትከው በፈረንጅኛ እንዳባባል አለ አፕል እና ኦሬንጅ ማነጻጸር መሞከር አይደል ወይም ኦሬንጅ እና ሌላ ነገር ስለዚህ አይ ቲንክ ንጽጽሩ እኔ በእንደዛ አላየው
በዛኛው ቅድም ጠቅሰናል በሌላው ዓለም በምናልባት አደገ በሚባለው ዓለም ላይ ስልጣኔ ወይ ደግሞ እንደዚህ አይነት ሶፊስቲኬትድ የሆነ ሲቪላይዜሽን ከተጀመረ ከኢንዱስትሪ አብዮት እንኳን ምን ቆጥር 200 ዓመት መቹር ያደረገን የኢኖቬሽን ጉዞን እዚህ ጋር ካለው ጋር ማነጻጸሩ አይ ቲንክ ፌር አይደለም ብዬ አስባለሁና በተለይ አሁን በዚህ በቴክኖሎጂው ዓለም ጠዋት ላይ አይዲያ የነበረ ነገር ሊትራሊ ፕሬዘንት የተደረገ ነገር ማታ ላይ የቢሊዮን ዶላር ኩባንያ የሚሆንበት አገር ነው ሲሊኮን ቫሊ ሲባል ሰምታችኋል ካሊፎርኒያ ውስጥ አሁን ኢኖቬሽን የተፈጠረው ከመትረፍረፍ ነው ከአባንደንስ ነው ዳታው አባንደንት ነው ኢንፍራስትራክቸሩ ገንዘቡ እኛ ጋር ደግሞ ከነሰሲቲ ነው ከምንፈጥረው አይደለም ከዛ ስለሚመጣ በዛ አይነት ብንቃኘው በጣም ጥሩ ይመስለኛል ስማርትፎን እንደምሳሌ እንውሰድ ስማርትፎን ባልነበረ ጊዜ ሰዎች በጥራት ኖሯል እዚህ ያለ ስማርትፎን በገመድ ስልክ የደረሰ ጄኔሬሽን የለም መሰለኝ እንግዲህ እኛ ጋር አላችሁ የላችሁ ምን አደብቁኝ ምን አለሽ ብላ አው ላለን እንጂ ስልክ የስማርትፎን ሳይኖር በፊት እሺ አሁን የዛን የነበረው ህይወትና ዛሬ ሞባይል ራሱ እስቲ ሙሉዓለም የህይወት ኳሊቲውን ልዩነት እስቲ ንገሪኝ ምን እንዴት ነበር የዛኔም ተኖሯል ጥሩ ኖሯል አው የዛን ጊዜም እንደውም ቀጠሮና ከብር ነበር እንደውም ቀጠሮና ከብራል ግን ማለት ነው እኔ በስልክ ጦት ምክንያት 1 አመት ከመስራ ቤት ከመቀጠር ታግጃለሁ እሱን ነው ማስተዋውሰው እንጂ ኖረናል እኮ ቀጠሮና ከብራለን ደብዳቤ እንጻጻፋለን ጎረቤት ሄደን ነው የምናወራው ስልክ እኔ አሁን ለምሳሌ ተከራይቼ ሰርቪስ ውስጥ ነው መኖረውና ስልክ ስለሌለ ስልክ የምጠራው ጎረቤት ሱቅ ሄጄ ነው ስማርትፎን አሁን ያለሱ ተኖሯል ግን ቴክኖሎጂውን ያደገው ዓለም ላይ ስማርትፎን ያለው ጥቅምና እኛ ጋር ያለው ጥቅም ከተሜውን እኛን ሳያካትት ነሰሲቲ ነው ሰርቭ የሚያደርገው ኮንቪኒየንስ ነው የሚለው ነው አይደል ሙሉዓለም እንዳለችው የዛኔ ምናልባት ታስሮ ግርግዳ ጋር እንደቆመ ውሻ ግርግዳ ጋር ቆመ ስልክ ማውራት ነበረበት ገመድ ስለሚያስፈልግ ማለት ነው ስማርትፎን መጣና አሁን ኮንቪኒየንስ ፈጠረ የነዳን ኤቭሪቲንግ እናደርጋለን እንደ ሴም ስማርትፎን ደግሞ ከኮንቪኒየንስ ከከተሜነቱ ውጪ አንድን ገበሬ አስቡ አንድ ገጠር ውስጥ ያለ ሰው አስቡ ስልጣኔያችን ምንድነው የምናደርግበት የሚለውን ስናይ እንደ ኢትዮጵያ እንደ አፍሪካ ምንድነው እናደርገው መፈናጠሩንም አድርገን ለቅንጦት ነው የምናደርገው እሱ ይሁን ያው ዘመናዊነቱ አብሮ ስለሚቀጥል መስተጋብሩ ነው አይቋረጥም ነገር ግን የስማርትፎን ጉዳይ የኢንተርኔት ጉዳይ ገጠር ላለ ሰው ዶክተር ለማይደርስበት ሰው ቴሌሜዲሲን የሚባል ቴክኖሎጂ አለ በጣም በርካታ ሺህ ሰዎችን ሊያክም የሚችልበትን ብቃት እንሰጣለን ማን ነው የሚሰጠው ይሄንን የገመድ ስልክ አይደለም ስማርትፎን ነው የሚሰጠው ኤአይ የምንለውን ቅድም በቃ በጣም የሚገርም ነው እያልን ያለነው ነገር ለአፍሪካ ለኢትዮጵያ ሲመጣ ሀገራችንም አሁን በዛ እይታ ክቡር ጠቅላይ ሚኒስትሩም ኤአይን የሚያዩበት እይታ በቃ ለኛ ሁኔታ የሚሆን መፍትሄ የሚያመጣልን ሆኖ መሰራት አለበት ሆኖ ማገልገል አለበት ነው አንድ የኤአይ ሲስተም አንድ ገጠር ውስጥ ያለን ገበሬ ከስማርትፎን ጋር እላዩ ላይ ኤአይ ኢኔብልድ የሆነ የዝናብ ፕሪዲክት ማድረጊያ የማዳበሪያ ሁኔታ ማያ የዘሩን ሁኔታ ያንን ብንሰጠው ኢምፓወር አድርገው ቅንጦት ነው ለሱ ኮንቪኒየንስ ነው አይደለም ኔሰሲቲ ነው ስለዚህ ከዛ አንፃር ሁሌ ንጽጽሩ እንደ ኢትዮጵያ ሌት ካመር ነን አሁን ላይ በጣም ዘግይቶ እንደደረሰ ሰው ያለው ሞመንተም ወይ ደግሞ ፍጥነቱ በጣም ደስ የሚል ቴክኖሎጂው ሳይንስ ውስጥ ገብቷል አሁን ቅድም እንዳልከው ህክምና ውስጥ መግባት ደረጃ ደርሰናል እኔ አሁን ቴክኖሎጂን ማቀው በፊልም ነው አልዋሽ ፊልም ላይ ያስፈራሩናል ማይኖሪቲ አይታው ማይኖሪቲ ሪፖርት በጣም ነው መፈራው እሱ ፊልም ሆኗል ብዙ እዛ ውስጥ ያለው ነገር ኦሬዲ ገሃድ ወጥቷል እውነት ሆኗል ምንም ሳንደበቅ እውነት ነው ያ ግን ምንድነው ከሰዎች ጋር ተቀላቅሎ ነው አይደለም ኤአው ሚሳው እኛ የት ላይ ነን ያለነው በጣም ሌት ጆይን እንዳደረገ በጣም እንደተተወ እንደ አፍሪካ ውስጥም እንዳለች አካል ኢትዮጵያ በጣም ብዙ ነገር እንዳለፈን አሁን ላይ ያለው ሞመንት በዚህ ያለው የመሮጥ ነገር በዚህ ባጭር ጊዜ ውስጥ እየሆነ ያለው ነገር በጣም ፕሮሚስ በጣም ተስፋ ይሰጣል ገና ብዙ ክፍተት አለ ነገር ግን የምናየው ነገር አሁን በተለይ መንግስት መር የሆነ የዲጂታል ትራንስፎርሜሽን እናያለን አይደል ከቅርብ የመሶቡን ስታዩ የቴሌኮምን ሞኖፖሊ ማቆም ስታዩ ከዛ በኋላ ከመጣ በኋላ ሞባይል መኒ አዶፕሽኑን ስታዩ በሞባይል መኒ ስንት ብር የተላለፈ ነው አሁን የሚለውን ስታዩ እንግዲህ አሁንም ግን የሆነ ጉዳይ ቦታ ደግሞ ስታዩ ሰው ወረፋ ይዞታ ያላችሁ እንዴ ታዲያ ዲጂታል የሚባለው የት አለ የምትሉበት ሁኔታ የጤና አጠባበቁ ላይ ስታዩ ስለዚህ ከዛ አንፃር አጀማመሩ በጣም ቆንጆ ነው ሙሉዓለም ነገር ግን ስቲል ቴክኖሎጂ የሰጠንን ትሩፋት ጥሩን ሳይድ በጎን ነገር የምናደርግበትን ነገር ግን በፉል ፖቴንሻል እየተጠቀምንበት አይደለም ገና ከወገቡ ላይ መጀመር አንችልም ወይ አሁን ቅድም እንዳልከው ለምሳሌ ኢንዱስትሪያል ሪቮሉሽን 100 አመት ወስዷል ከሆነ አንድ ፎርም ወደ ሆነ አይን ፎርም ለመሄድ 100 አመት ወስዷል ቴክኖሎጂ በጣም ፍጥነት እየሄደ ነው አሁን ኢንዱስትሪያል ሪቮሉሽን ላይ ብንሆን
ያንን 100 ዓመት ማለፍ አለብን ግዴታችን ይሄ ቴክኖሎጂ ግን ራሱ የቴክኖሎጂ ባህሪው ከወገቡ ላይ ጀምረን የተሻለ ደረጃ መድረስ አንችልም ወይ ልክ እንደሌላው እያንዳንዷን መጠበቅ ይተበቅብናል ወይ ከወገቡ ነው የተጠቀምን ያለ ነው ለዛ ነው አሁን በአፍሪካ ውስጥ በጣም ነው መቆጠር ለሚኪ ኤአይ ኢኒሺዬቲቭ በኢንስቲትዩት ደረጃ ተጀምሮ ስራ የሚሰራ ተቋም ይቀርና ፖሊሲ እንኳን ፔፐር ከ54 ሀገር ውስጥ 40 ምናምኑ ምንም የለ አይ እኔ ዌብሳይት ጽፌ ገና ሶፍትዌር ከሚል አይ ኤአይ አለ ይሄን ያረግልኛል የሚለውን አይቶ ከዛ የመጀመሩን ነገር ታያለ ተፈናጥሮ ሊፕፍሮግ የምንለው ነገር እናያለን ስለዚህ ከዛ አንፃር ኤአይ ኢንስቲትዩት የሀገራችን እንኳን ተቋም ብናይ 5 ዓመትም አልሞላው በቃ በዛ ጊዜ ውስጥ ግን የተደረጉት ነገሮች አንዳንዱ ነገሮች አይ ቲንክ ቢነገሩ ጥሩ ነው አፕሪሺየት መደረግ ይችላል ሙሉ ዓለም ያሁን በዛ ተቋም ውስጥ ከጤና አንፃር ራሱ የብሬስት ካንሰር ዲቴክት ማድረግ የሚችል ኤአይ ሞዴል የተሰራ ነው ብዙ ላይፍ ሴቭ ማድረግ የሚችል ነገር ነው ለአርሶ አደሮቻችን የቡና በሽታን የቲማቲም በሽታን ቀድሞ ዲቴክት ማድረግ የሚቻልባቸው ሲስተሞች እየተሰሩ ነው ወጣቶቻችን ኮዲንግ ተምረው ወደዛ ነገር ውስጥ ገብተው ይሄንን ዓለም እንዲቀላቀሉ ኢምፖርተር ብቻ ሳንሆን ኢኖቬሽን እኛ ራሳችን ፈጣሪዎች የምንሆንበት ነገር እንዲፈጠር በጣም በርካታ ኢኒሺዬቲቭ አለ ስለ 5 ሚሊዮን ኮደር ምናልባት ሰምታችኋል ብዬ አስባለሁ ስለዚህ ያም የሆነ ያለው ይሄንን ነገር የማፍጠን በጣም አይ ቲንክ የለግዠሪ ጉዳይ አይደለም የቴክኖሎጂ ጉዳይ ኦኬ መጀመሪያ ሁሌ በጣም ልቤን የሚሰብረኝ ንግግር እስቲ መጀመሪያ ለህዝባችንን ምግብና ብላ እስቲ መጀመሪያ መንገድ ላይ ያለውን የታክሲ ወረፋ አንቀርስ yes ያ ትክክለኛው ችግር ነው የሁሉም ሰው የህዝባችን በጣም አንጀት የሚያላውስ የሚያሳዝን ችግር ነው ግን እሱን ከጨረሱን በኋላ ነው ይሄን የምንገባበት የሚለው ግን በፍጹም ትክክለኛ የሆነ ፊሎሶፊ አይደለም ምክንያቱም ቀጥሎ ደግሞ አብዮት ይፈነዳል ከዛ ይፈነዳል ወደ ኋላ 250 300 400 ወደ ኋላ ልንቀር ሆነ ማለት ነው ስለዚህ ምናልባትም ደግሞ እነዚህ ኢኖቬሽኖች አሁን ይሄ በጣም የሚያሳዝኑን ልባችንን የሚያደሙትን ችግሮችም ሊፈታ የሚችልበትን ነገር እያሰቡ ከችግራችን ጋር ማሰናሰል ያስፈልጋል እንጂ እንደ ቅንጦት እንደሆነ ነገር ሩቅ አስቀምጠን ነው ይሄኛ የሆነንም ኤአይ አሁን ይላል አንዳንድ ሰው ይስቃል በቃ ኤአይ ትላላችሁ ኢትዮጵያ ላይ ሆናችሁ ግን ምን ማለት what do you mean አሁን ሁሉም ሩጫ ላይ ነው አሜሪካ በ2030 የመጀመሪያ ኤአይ መሪ ለመሆን ቻይና ትሆናለች ተብሏል ራሺያም በዛ ጋር ዩሮፒያን ዩኒየን ኮሌክቲቭሊ ሁሉም ይሮጣሉ ምክንያቱም የሚቀጥለው ለሀያል የሚወሰነው በኤአይ የመጀመሪያ በሆነው ሀገር ያ ሲሆን ለመቀድሞ ለመያዝ ስለሚኮን ጥሩ ነገር ብቻ ለመያዝ ይሮጣል ነገር ግን ዴንጀሩ ስራ ማጣቱ አለ አሁን ዲስኢንፎርሜሽን እና ሚስኢንፎርሜሽን በብዛት ይሰራጫል ታያላችሁ በኤአይ የሚፈቀድም ያልሽው አኪዩሬት የሆነ አንቺን ራስሽን ቁጭ በቃ አንቺ እንዳወራሽ አድርገሽ ወይ አንቺ የማይሆን ነገር ያላረግሽ እንዳደረግሽ ተደርጎ ቪዲዮ ይፈጠራል ከምንም በላይ ግን ትልቁ ስጋት ግን የስራ አጥነት ጉዳይ በቅርቡ አክሴንቸር የሚባል እጅግ በጣም እኔ የምሰራበት አይነት ተቋም ተመሳሳይ ደረጃ ላይ ያለ ተቋም ነው እዛ ያለው 9000 ሰራተኛ ነው በአንድ ቀን ያባረረው 9000 ሰራተኛ እና ምክንያቱ ደግሞ ያባረረ ከነሱ ላይ የሚሰጠውን ደሞዝ ለኤአይ ሪሰርች አድርጎ ኤአይ ስራውን እንዲሰራ የሚል ሴልስፎርስ የሚባል ትልቅ የሶፍትዌር ካምፓኒ አለ እጅግ በጣም ትልቅ 4 ሰራተኛ ነው ያባረረው የዛሬ 20 ምናምን ቀን ሲኢኦ ምንድነው ያለው በአንድ ሩም ውስጥ በርካታ የሰው ጭንቅላትና ኤአይን አልፈልግም ነው ያለው basically I don't need too many heads in the room with AI because and AI agent ብዙ ሺዎች የሚሰሩትን ይሰራዋል ሶሻል ሚዲያ ለምሳሌ አሁን ብናየው ዓለምን አቀራረበ ኢንፎርሜሽን ልውውጥና መጣ በጣም በጎ ነገር አደረገ የዛሬ ያህል ደግሞ ምን አደረገ ጥላቻን ውሸትን ዲስኢንፎርሜሽን የሚለውን ነገር አመጣ አይደል እንዲሁም ክቡር ጠቅላይ ሚኒስትሩ የመጀመሪያ ኢንተርቪው ላይ አንድ የተናገሩት ኢንትረስቲንግ ነገር ነበር ከዚህ ነገር አንፃር ስለ ኒኩለር ፓወር አንድ ነገር እንደዚህ ብለው ተናገሩ ኒኩለር ፓወር ብዙዎቹ ሀያላን ሀገሮች ይዘዋል እጃቸው ላይ ይዘዋል አይደል ይዘው ግን ምንድነው የሚሉን ሌሎቻችንን 7 እና 8 ናቸው አይደል ያላቸው ከዛ ለመቶ ምናምኖቹ ምን ይላሉ አይገባችሁ ኒኩለር ፓወር በጣም መጥፎ ነው አታርጉት ዘመናው መጥፎ ሆነ እነሱስ መጀመሪያ ስለምን ያዙት ሳይድ ኢፌክት አለው ሰው ለመጨረሻ ከሆነ ተጠቀምበታል ፓወር ለማድረግ ነው ተጠቀምበታል ያው ግን ከ5 ዓመት በኋላ ደግሞ ያሏትን ነገር ይሁን ያደረጓት ነው የዛ ቴክኖሎጂ ባለቤት እንድንሆን ኤአይም እንደዚህ ሆነ ኦኬ በጣም ብዙ ስራ ያጠፋል በጣም ነገር ሊያናጋ ይችላል ግን ደግሞ ብዙ ድራግ ዲስከቨሪ አዳዲስ መድኃኒቶችን መፍጠር ትችላለህ ፕሪሲዥን ፋርሚንግ ውስጥ ትገባለህ በጣም የተቀላጠፈ ዘመናዊነት ውስጥና የሰርቪስ አሰጣጥ ውስጥ ትገባለህ አይ ስራዬን በሙሉ ስለሚወስድብኝ በቃ እንዳለ ይሄድብኝ አይደለም አምጥተህ በተቻለ መጠን ሳይድ ኢፌክቱን ልክ መድኃኒት ስንውጥ ሳይድ ኢፌክትም አለ ስለዚህ ይመጠንና የሚያድነውን ነገር ለማድረግና ሳይድ ኢፌክቱን ለመቀነስ ትግላል ካነሳ ሀዋይ ቀር እንግዲህ መጽሐፎች ከዚህ በፊት ነበሩ አሁን አዲስ ደግሞ አለ አንድ መጽሐፍ ነው ያለው ከዛ አሁን ሁለተኛ መጽሐፍ እየመጣ ነው እስቲ አስተዋውቀና ሁለቱንም የመጀመሪያው አረጀኮ ግን በጣም ጥሩ መጽሐፍ ነበረ በያስባላ አማርኛ መጽሐፍ ብዙ ክርክር አስነስቷል እኔም እንደዛ ያን የፈለኩት ምክንያቱም መጽሐፉ ግርምተ ሳይቴክ ሆኖ አሁን እየተጫወትን ያለውን ነገር የሚዳስስ ተጨማሪም ነገሮች ያሉት አይነት መጽሐፍ ነው
የሰው ልጅ ቴክኖሎጂ እድገትን በትላንትና በዛሬና በነገ መነጽር ውስጥ ለማየት ይሞክራል። ስለዚህ እንዴት ተጀመረ፣ አሁን ምን ላይ ነው፣ ወዴት እየሄድን ነው የሚለውን ያይና ግን ሁል ጊዜ እንደ ጥቁር እና እንደ አፍሪካዊ ሁል ጊዜ ከሆነ የሰዎችን ነገር ብቻ ማውራት ይሆናል። እኛስ የሚል ቻፕተር አለ። አፍሪካስ በዚህ ውስጥ የቱ ጋር ነው ነገሩ? እውነት አንፈጥርም እኛ? እውነት በቃ ኢምፖርተር ብቻ ነን? ኮሎናይዜሽን እና የባርነት አገዛዙ ያመጣውን ነገር ታውቃላችሁ። እዚህ ታሪክ አንማርም ቁጭ ብለን። ግን ከዛ በፊት ምን ነበር? አይ ቲንክ አንዳንድ ፈቆቅ ብሎ ማየት የቲምቡክቱን ሲቪላይዜሽን ስናይ፣ የዚምባብዌ፣ ጋና፣ የኢትዮጵያን የሁሉን ስናይ መፍጠር እንደምንችል በጣም ብዙ ነገሮች እንደፈጠረን ኢቭን ዛሬ ላይ በጣም መሰረት ለሆነው ኤአይን ጭምር ለምናወራው አልጀብራ፣ ጂኦሜትሪ እና የተለያዩ ፋንክሽኖች ከአፍሪካ እንደመጡ ታሪክ ይስማማል። ስለዚህ ከዛ አንጻር የኛስ ድርሻ ምንድነው? ነበርን፣ ፈጥረን ነበረ። በመሀል ላይ ግን በኮሎናይዜሽን በዛ በጨለማ ዘመን ተውጠናል። እናቅ እንደነበርም እንዳይታወቅ ደብዛችን ሁሉ እንዲጠፋ ታሪካችን ሁሉ እንዲጠፋና ኮንፊደንሳችን እንዳይኖረን ተደርጓል። ምክንያቱም ከዚህ የተመዘበረ ነው። አሁን ኮምፒውተር ቺፕስ የምትለው ኤሌክትሪክ ካር የምትለው ኤቭሪቲንግ የምትለው ጥሬ ዕቃው ከአፍሪካ ነው የሚወሰደው። ስለዚህ ያን ለማድረግ የተደረገ ሸር አለ። የሆነ ዳርክ ብዙ መቶ ዓመታቶች ነበሩ በአፍሪካ ላይ። ከዛ ግን ወጥተን ከዛ ጨለማ ውስጥ ወጥተን ወደ ብርሃን መግባት አለብን። ስለዚህ በዛ ውስጥ ስናይ የኛስ ድርሻ ምንድነው የሚለው መተናነቅ ያስፈልጋል። ቅድም እንዳልኳችሁ የተሰበረ መርከብ ላይ ቆሞ ኮንሰርት ማየት አይቻልም። ስለዚህ አፍሪካ እንደዛ አስባ መሆን አለበት። ዋይንተንም ጀልባዋንም እንደምንም ጀልባውን ትንሾች ጀልባ ለመውሰድ ትዝላችኋል እንዴት እንደሚሯሯጡ በዛ ውስጥ ሆነን መሻገር አለብን። ስለዚህ ከዛ አንጻር መጽሐፉ ያን ለማንቃት ያሰበ መጽሐፍ ነበረ። በዚህ አጋጣሚ ሁሉ ጊዜ ስለ መጽሐፉ ሳወራ መቼም ክሬዲት መስጠት እወዳለሁ። ያ መጽሐፍ በእንደዛ አይነት ግሩም ግብአት ኖሮት እንዲወጣ ትልቅ ሚና የተጫወቱት ክቡር ጠቅላይ ሚኒስትሩ የሳቸው ኮሜንት የሳቸው በጣም ግሩም የሆነ እይታ የነበረበት መጽሐፍ ነው። 45,000 ኮፒ ነው የተጻፈው። የቴክኖሎጂ መጽሐፍ እንደዛ ጥሩ ይመስለኛል እና 7 ዓመት እንግዲህ ዝምታ ደግሞ ነበረ። አሁን አዲስ መጽሐፍ እየጻፍኩ ነው። የእግዚአብሔር ካለ ቶሎ ያልቃል። ስለ ኤአይ ነው ኦፍ ኮርስ በዚህ ዘመን መረጃ እንደ ነዳጅ ማለት ነው ብለሃልና እስቲ በእኛ ዘመን ያለውን መረጃ እንዴት ነው የተጠቀምንበት? በትክክል መገኔ እዛ የድሮ መጽሐፍ ላይ አንድ ቻፕተር አለ መረጃ አዲሱ ነዳጅ የሚል ጥያቄ ያለው ርዕስ ያለው እና አሁን አንቺ ያልሽውን ነገር ለማንሳት የሚሞክር ትክክለኛ ንጽጽር ያለው ምሳሌ እንኳን ብንወስድ ሊትራሊ በኢንዱስትሪ ቤቶች ፍንዳታ ውስጥ ትልቁ ሚና የጫወተው ምንድነው? ድፍድፍ ዘይት ነው አይደል? ከዛ በኋላ ትልልቅ ኢምፓየር ገንብቷል። እጅግ በጣም ከፍተኛ የሆነ ሀብት አመንጭቷል። በቃ የነዳጅ ክምችት ያለባቸው ሀገራት ዩኤን ትልቅ ምሳሌ ነች። ከ50 እና ከ60 ዓመት በፊት በቃ በረሃ የነበረች ሀገር ምን አይነት ቦታ እንደሆነች ታውቃላችሁና ስለዚህ ድፍድፍ ቦታ ያለው ያንን ቆፍሮ አውጥቶ አጣርቶ ሪፋይን አድርጎ ለጀት ፊውል፣ ለመኪና ፊውል፣ ለኢንጂን ኦይል፣ ዲዝል ተደርጎ እጅግ በጣም ከፍተኛ ሀብትን not only ሀብትን ጂኦፖለቲክስ ዓለም አቀፍ ተጽዕኖ መፍጠር ችሏል። ሪች ኦይል ሪች የሆኑ ሀገሮች ፖሊሲ ያስቀይራሉ፣ እላያል ሀገሮችን ይቆጣጠራሉ፣ ይገዛሉ፣ ምን ያደርጋሉ ኢንዳይሬክትሊ። ዳታ አሁን እሱ ነው። አሁን ዳታ ከውስጥ ሆነን ቆፍረን ግን እናወጣው አይደለም። በኢንተርኔት ኬብሎቻችን ውስጥ የሚሰራጭ በየቀኑ በሚገርም አይነት አማውንት የሚፈጠር ያንን ልክ እንደ የተፈጠረው ዳታ እንደ ድፍድፍ ኦይሉ ብዛችሁ ስሉት ያንን አጣርተን ኢንሳይት አድርገን ዳታ ኤአይን አሰልጥነንበት ከዛ ውስጥ መረጃ አግኝተን ፊውቸሩን ፕሪዲክት አድርገን የምናደርግበት እጅግ በጣም ኤክስፔንሲቭ የሆነ ኦይል ወይም ጎልድ የዘመናችን እሱ ነው። ያንን ለማሳየት ነው እንግዲህ ከኤአይ ጋም በጣም የሚወራረስበት ነገር ያ ነው። አንዳንድ እንደው ቁጥር ልንገራችሁ እንደው የሚያስገርም ካስገረማችሁ ጉግል ሰርች ኢንጂን ላይ ጉግል አድርገውናል የሚባለው በቀን 850 ቢሊየን በላይ ሰርች ይከናወናል በየቀኑ በጉግል ላይ 850 ቢሊየን። አማዞን ኢኮሜርስ ላይ 1.6 ሚሊዮን ትራንዛክሽን በየሰዓቱ ይከናወናል። አሁን ላይ ያለው በየ2 ደቂቃው አሁን የሰው ልጅ የሚፈጥረው ዳታ በኢንተርኔት ባለው የዲጂታል አብዮት የተነሳ ስልጣኔ ተብሎ ከተቆጠረበት ሺ ወይ 500 ዓመት ወደ ኋላ ሂድና እስከ 2000 እንደ የፈረንጆቹ ሚሊኒየም ድረስ ከተፈጠረው በብዙ ዓመታት ውስጥ ከተፈጠረው ዛሬ ላይ በየ2 ደቂቃ የሚፈጠረው ዳታ ይበልጣል። በጣም ከባድ ነው እና ዛሬ ላይ የተፈጠረውን ዳታ አሁን ቪዥዋላይዝ እንድታረጉ በብሉሬይ ዲስክ ነው ብሉሬይ ዲስክ የለም አይደል? በቃ ሁሉ ነገር ክላውድ ላይ ሆኗል። በብሉሬይ ዲስክ ሴቭ እያደረግን ብሉሬይ ደግሞ ከሲዲም የተለየ ኮምፓክት ነው ብናደርገው 23 ቢሊየን ብሉሬይ ዲስክ ይሆናል። ያ ማለት ጨረቃ ላይ ብንደረድረው ማለት ነው ደርሶ መልስ 20 ጊዜ ራውንድ የሚያደርግ የዲስክ መደርደር ነው ዛሬ ላይ የሰው ልጅ እስከ 2025 መጨረሻ ላይ ይፈጥራል ተብሎ የሚታሰበው ዳታ ማለት ነው።
ስለዚህ ይሄ ሁሉ ዳታ ክሩድ ኦይል ድፍድፉ ነው ያን ምን እናደርግበታለን ከኤአይ ጋር አሁን እናዛምደው አይደል ኤአይ ያለ ዳታ አሁን ያልኳችሁ ነገር በሙሉ it means nothing think of it አሁን አንድ ልጅ መቼም በጣም መጥፎ ምሳሌ ነው እሺ ማለት ዳርክ ነው ግን ያው ስለማይሆን ችግር የለውም አንድ ህጻን ልጅ ተወልዶ አራት በጣም ሰፊ ክፍል ውስጥ ነጭ የተቀባ ምንም አይነት ምልክት የሌለው ጣሪያው ነጭ ግድግዳው መሬቱ ሁሉ ነገር ነጭ ምግቡን በሆነች ቀዳዳ ታቀብሉታላችሁ ግን nobody communicates to that kid ምንም አይነት ከለር ለመማሪያ አይሰጠውም ፊደል አይሰጠውም ቪዥዋል ነገር የለውም ቢያድግ ምንድነው የሚሆነው ያለች አያስፈራም ሐሳቡ ራሱ ምንድነው ሊሆን ይችላል ምንም አይነት that's exactly what AI is AIውን ሰርተነው ሶፍትዌሩን ጽፈን የሚገርሙ ሰርቨሮችን አቀናብረን ዳታ ፊል ካላደረግነው እንደዛ አይነት ልጅ ነው መረጃ ምክንያቱም ዳታውን በሰጠነው ልክ ነው የኤአይው ብቃት የሚጨምረው የኤአይው ብቃት የሚያድገውና ለዛ ነው የኤአይ ጉዳይ በጣም ወሳኝ አልኩትና መጽሐፉን አዲሱን መጽሐፍ ይሄ ቁጭ ብለን የምናየው አይ ቢመጣ ይምጣ ባይመጣ ኢትስ ኦኬ የምንለው ሳይሆን እጅግ በጣም ቅድም እንዳልኳችሁ ነው እስከዛሬ የፈጠርናቸው ነገሮች የሰውን ልጅ ማንነት ራሱን ተገዳድረው አያውቁ ይሄኛው ግን የተገዳደረ ሌላው በጣም አስፈሪው ኮንሰፕት ምን መሰላችሁ ኤአይ እንዴት እንደሚሰራ ነው ከራይጋው እንዴት ነው ማናውቀው ፈጥረነው ትላላችሁ እንዴት ሶፍትዌሩን ጽፈነዋል ራን የሚደረግበትን ሰርቨሮች ሰርተናል እንዴት እንደሚማር ግን አናውቅም አንድ ህጻን ልጅ እንዴት እንደሚማር ታውቃላችሁ በምን አይነት ሁኔታ የሆነ ኢንተለጀንስ ላይ እንደሚደርስ እናውቃለን ለምሳሌ ህጻን ልጅ ልክ እንደተወለደ ምን ነው የምንሰጣቸው ከለር አራት ማዕዘን ስኩዌር ክብ ቀድሞ ግን አራት ማዕዘኑን ማወቁ ቀድሞ ክቡን ማወቁ እናውቃለን ወይም ደግሞ ዚብራ ውሻ ድመት ግመል የትኛውን ቀድሞ የትኛውን ፓተርን በአእምሮ ውስጥ የሚከናወን ያንን ፓተርን እንዴት አድርጎ ዲቨሎፕ እንዳደረገ ወይም አንድ ህጻን ልጅ ገና ተወልዶ ይሄኛው አስትሮናውት ነው የሚሆነው ይሄኛው ፒያኒስት ነው የሚሆነው እንላለን አንልም ከደም እንዴት አድርጎ ማይንዱ ያን ኢንተለጀንስ ዲቨሎፕ እንደሚያደርግ ስለማናውቅ ለአእምሮ እንዴ exactly that's what's happening with AI ከባድ ነው እሱ እና ፈጥረለቀ that's why ትልቁ ነገር ለዛ ነው የኤአይ ጉዳይ ኮሌክቲቭሊ እንደ ሂዩማኒቲ የልዕለ ኃያልነት ውድድር ከኒኩለርም ምናልባት ሞር አስፈሪ ሊሆን ይችላል የተባለው ኤግዚስተንሻል የሂዩማኒቲ ማንነት የሚሸረሽር ስለሆነ ስለዚህ መጽሐፌ በ8 ዳይሜንሽኖች ላይ የፊሎሶፊካል አስፔክት የሚኖረው ሶሳይታል አስፔክት ብያለሁ ቴክኒካል አስፔክት ፖለቲካል አስፔክት የትምህርት አስፔክት የመንፈሳዊ አስፔክት ይኖራል ከግብረ ገብ አንፃር እና የወደፍታዊነት አስፔክቱን አድርጌ ልክ እንደ መጀመሪያው መጽሐፍ ደግሞ እኛስ አፍሪካስ በዚህ ውስጥ የመጨረሻው ሌቭል ትንቅንቅ ይሄኛው የኢንዱስትሪ አብዮት ካመለጠን እጅግ በጣም አስኪ ነው የሚሆነው እድሎችን ብናወራ ሶል የኮደሮችን ስልጠና ጉዳይ ያነሳን ነበር በጣም ጥሩ ነበር በጣም ብዙ ሰዎች ስልጠናውን አግኝተው ነበርና ከቴክኖሎጂ ጋር ተያይዞ እዚህ ትውልዱ ላይ ትንሽ ነቃ ብለናል እናውቃለን ሰራለን የሚል አይነት ሐሳብና እንቅስቃሴዎች አሉና እንግዲህ ኤአይንም ብናይ ሜታቨርስንም ብናይ ቻትጂፒቲም አሁን ለብዙ ሰዎች ጓደኛም እስከመሆን ድረስ ደርሷልና ወጣቱ ትውልድ በተለይ ኦፖርቹኒቲን ከመውሰድ አንፃር ምንድነው ሊሰራበት የሚችለው ምን ሊሸቀል ይችላል እንዴት ተፍተፍ ማለት ይችላል እኔ ቢሮ አለኝ ይመጣሉ ልጆች ገና ከፍሬሽ ግራጁዌትስ ብዙ እንኳን 100 ብር ኪሳቸው ውስጥ የሌለ ግን በጣም የብዙ ሚሊዮን ዶላር ግን አይዲያ ውስጣቸው ያለ ነገር ግን የሆነ ነገር ላይ ለመጀመር ነገሩ አናቂ እንዳይሆን ነገሩ አሳሪ እንዳይሆን ኮድ ከጻፍሽ በኋላ እስከዛስ ምን እንደምታደርግ 5 ሚሊዮን ሰራተኛ ላይ ይቀጥር ይችላል ከዛ ውስጥ ምን ያህሉ ስታርት የራሱን ካምፓኒ ይሰራል ምን ያህሉ መንግስት ጋር ይሰራል ምን ያህሉ ግለሰብ ጋር ይሰራል ምን ያህሉ የራሱን ነገር ይጀምራል የሚለው ነገር በጣም ወሳኝ ነገር ስለሆነ ይሄንን የሚደግፍ ይሄንን የሚያቀፍ አሰራር ያስፈልጋል በጣም ደስ የሚለው እኔም ደስተኛ ከሆንኩበት ቅድም እንዳልኳችሁ ህጉ መውጣቱ ነው ስታርታፕ አክት ነገር ግን ተግባራዊነቱ ላይ ገና ነው ስለዚህ ይሄንን አሁንም እዚህ ጋር ካይንድ የሆነ ማሳሰቢያ ለመስጠት ያህል ፖሊሲ ሜከሮች እጅግ የሚያስደንቅ ደስ የሚል ስራ ሰርተዋል ቢዝነስ ፕሮሰስ አውትሶርሲንግ የሚባል ነገር አለ ሰምታችሁ ከሆነ እዚህ ቁጭ ብሎ አንድ የሶፍትዌር ኢንጂነር ውጭ ሀገር ላለ ተቋም ስራ መስጠት አገልግሎት መስጠት ኮድ መጻፍ ይችላል ሪሞት ወርክ እንለዋለን አውትሶርሲንግ እንለዋለን በዚህ አይነት ላይ ነገር ላይ ተሰማርተው የሚሰሩ ተቋማት አሉ በጣም ደሳስ የሚሉ ተቋማት አገራችን ውስጥ አሉ ብዙ መቶ ወጣቶችን እድል የፈጠሩ ስለዚህ ቤተሰባቸውን ከተማቸውን ሀገራቸውን ሳይለቁ የተለያዩ ፕሮፌሽናል ሰርቪሶችን ለውጭ ሀገር ተቋማት የሚሰጡ አሉ ስለዚህ እነዚህ ኮደሮች የተወሰኑት ያንን የውጭ ሀገር ስራ የአውትሶርሲንግ ስራን ለማግኘት ይችላሉ የዛሬ 14 አመት ሆነ አይደለም ሾው አይደለ ሾው ከጀመርክ የዛሬ 14 አመት ስለ ቴክኖሎጂ ስታወራ እንደ በመድረ በዳ ብቻውን እንደሚጮህ አይነት ነገር ፊል እንደምታረግ ሁሉ አስባለሁ አሁን ከ14 አመት በኋላ የት ነው ያለ ነው ሌላ ደግሞ 14 አመት ወደፊት ስታይ ምንድነው የሚታየው
የወደፊቱ ከባድ ነው። እኔ ብዙ ጊዜ የቴክኖሎጂ ጉዳይ ፕሪዲክት አደረግ ነበር፣ ግን ኤአይ መጥቶ ድብልቅልቄን አውጥቶታል። ምክንያቱም እውነት በቃ የዛሬ 5 አንተንም እኮ ዘፋኝ አድርጎሃል። አይ ነው የዛሬ 5-6 ዓመት እንደዚህ ፐብሊክ ስፒች ላይ ንግግር ሳደርግ ስብሰባ ላይ ወይ ስልጠና ላይ በቃ አልነበረ ኤአይ እየመጣ ነው። ነገር ግን ኤአይ የማይነካቸው ነገሮች አሉ። ስለዚህ ክሪኤቲቭ ኢንዱስትሪው አርቲስቶች፣ ፔይንተሮች አይደል አቴም ሞልቼ ይሄው ሌላ ጉዳይ ነው። ስለዚህ የዛሬ 14 ዓመት የነበረው እንግዲህ እኔ ማያችሁ እናንተ እኔን የምታዩኝ እናንተን ማላያችሁ ነው። ስለዚህ ምን ያህል ምድረበዳ እንደነበርኩ አላውቀውም። ብዙ ግን ልክ ነህ። ያው ገና አዲስ ኮንሰፕት ነበር ሀሳቡን ማስጨበጥ፣ ግን በተሻለ መጠን አማርኛ መሆኑ ቀላል ባለ ቋንቋ መገለጡ አይ ቲንክ ይመስለኛል ቶሎ ተዋህዷል ከሰው ጋር። ትችቱም ይኖራል ያው በዚህ ጋር ያው እና ስለዚህ 14 ዓመቱ ጉዞ በጣም ብዙ ሃምብል የሚያደርግ ብዙ ደስ የሚል ነገር ከ14 ላይ ደግሞ እንደው 5ቱን ቀንሰ 9 ዓመት 8 ዓመት በፊት ደግሞ ክቡር ጠቅላይ ሚኒስትሩ ቃለ መጠይቅ አድርገን ነበር። የዛኔ ብዙ ነገሮችን እሳቸው ለሀገራችን ራዕያቸውን ሲያስቀምጡ ብዙ ነገር ቪዥን ነበር። ብዙ ነገር ኤአይ ኢንስቲትዩትን ሀሳቡን ተናግረዋል አልነበረም። አሁን በጣም one of the strongest በአፍሪካ ሆኗል። የሚቀጥለው 14 ዓመት ግን በጣም hard to predict ግን እንዳልኩት ግን ያችን ትሬን ስቴሽኑ ላይ ቆመን ያ ባቡር ሲመጣ የዚህ ኢንዱስትሪ አብዮት የሚያልፋ ተናንቀን ተንጠላጥለን መግባት አለብን ነው እንደ አፍሪካም እንደ ኢትዮጵያም። ሙሉዬ እንደውም ባለፈው ትዝ ካላችሁ እዚህኛ ጋር ያሉ ልጆች ኮዲንግ ሰልጥነው ነበርና የንግስተ ሳባን ታሪክ ሰርተው በፊልም ትዝ አይልሽም አውጥተው ነበርና ብዙ ለእንደዚህ አይነት በተለይ ደግሞ እናንተ ላላችሁበት ሙያ ትላንት የነበረን ታሪክ አምጥቶ በደንብ ለዚህ ለትውልዱ ለማሳየት ትልቅ አስተዋጽኦ ነው ይመስለኛል። እናንተ አስቡት ሙሉ አለም አንቺን የሚተካ የኤአይ አክተር ሲመጣ እንዴት ነው የሚሰማሽ? እሱን እያሰብን ነበር እንዴ በትንደ በሰላም አያዋለው የሚለውን ያለውም ሶልዬ ማለት እሱ እጅግ በጣም የሚገርመው አሁን ቪኦ የሚባለው የጉግል የሰራው ቱል አለ በቅርብ ነው የወጣው ቪኦ 2 ይባላል። አሁን ደግሞ ሶራ የሚባል አለ የኦፕን ኤአይ የጂፒቲ ባለቤት የሆነው ተቋም ኦፕን ኤአይ ይባላል። እነሱ የቪዲዮ ጀነሬት ማድረጊያ አድርገዋልና ኢማጂን አይ ሚን the clarity of it የቪኦን ደግሞ በጣም ብዙ ጊዜ ኤአይ ቪዲዮ ጀነሬት ሲያደርግ ድምጽ አብሮ መፍጠር አይችልም ነበር። ስለዚህ ይሄ ምን ባባለው ነገር ሙሊ ፊታቸው እንትን አይደለም ምናምን ምን ባባለው አለ አይደለም ይሄ እኛ ጋር የሚሰራው ነው የምትለኝ ኤክስፕሬሽን የለውም ሪያሊስቲክ አይደለም። አሁን የቪኦ2 አሁን የጉግል ኩባንያ የለቀቀው not only video is በጣም ሪያሊስቲክ ነገር ግን ደግሞ ድምጽም አለው። ስለዚህ ስክሪፕት አማርኛዎች አይታችኋል። ኢማጂን ካሜራ የለም ስክሪፕት አልተጻፈም። በእናንተ ሙያ እየመጣው ነው እንደ ውስጣችን እንዲገባ ምን ያህል ሲሪየስ እንደሆነ ስክሪፕት አልተጻፈም። ሴቲንግ የለም እንዲህ አይነት ስቱዲዮ የለም። ካሜራማኖች የሉ ዳይሬክተር የለም ፕሮዲዩሰር የለም። ሊትራሊ 500 50 እና 60 ቃል ብቻ ማድረግ እንዲህ አንዲት አክተር በዌቭ በሚሰማ ቢች ላይ ሰንሴት ያለበት ላይ የውቅያኖስ ድምጽ ባለበት ላይ እየሄደች ያንን in 2-3 minutes ዲቨሎፕ አድርጎ የዌቭን ምኑን ድሮን ሻት የለም ምን የለም ድሮን nothing ያንን ነው ያደረገ ያለው ኤአይ እና ይሄ ደግሞ አሁን ባጫጭር ነበር ቀጣጥሎ አሁን የቪዲዮ ሌላ ፕላትፎርም ፈጥረዋል። አንድ የፈጠርሽው ካራክተር እንደገና መድገም ይከብዳል። አሁን ግን ያን ፕላትፎርም አድርገው ያን ቀጣጥሎ አጫጭር ሙቪዎች ዶክመንተሪ ሙቪዎች ሁሉ የተደረገበት ሁኔታ ውስጥ ነው። አሁን ለዚህ ነው ኔትፍሊክስ የመሳሰለው አሁን በቃ በኤአይ የተፈጠሩት ነገሮች ማርክ ማድረግ ያስፈልጋል። ምክንያቱም የሰው ክሬቲቪቲ እኛ አፕሪሺየት የምናደርገው እናንተን እንደ ክሬቲቭ ኢንዱስትሪ እንዳላችሁ ሰዎች ብቃታችሁን ስክሪፕት አንባችሁ ኢሞሽናችሁን ያ ተመኑ ምን ሊሆን ነው ወደፊት? ስዕል ራሱ አሁን ስዕል ፒካሶ በስንት ሚሊዮን የሚሸጠው ምንለው ኤአይ ሶፊስቲኬትድ ስል ከሰራው what's the value of that? እናንተ የሰራችሁት ላይ ስናይ ኢሞሽናል ቀረቤታ ዲቨሎፕ እናደርጋለን ሰዎች ላይ ኤአይ ጋር ምንድነው የምናደርገው? ሶ ያ ኢሞሽናል ሪሌሽንሺፕ ከኤአይ ጋር ይኖር ሳይኮሎጂ ፊሎሶፊካል ነገር ራሱ በጣም ዲፕ ነው። በዚህ መጽሐፍ ላይ ያለና የሚኖር በደምብ ታነቡታላችሁ። በጣም ቆንጆ ነገር ነው። ሲድ የሚባል አንድ የሽልማት ተቋም አለ ኢትዮጵያ ዲያስፖራዎች እና በጣም ብዙ ኢትዮጵያውያን ተሸልመዋል። እነ ፕሮፌሰር ኃይሌ እነ ጋሽ ሙላቱ እነ ጋሽ ጸጋይ ተሸልመዋልና ከተሸለሙት ሰዎች መካከል ሶል አንዱ ነበርና በምን አበርክቶ ነበር የተሸለምከው? ሶል ሽልማት እንዴት ነው? አይ ነው እኔም አልጠበቀው ነበር እውነት ለዛ ነገር ዲዘርቭ አደርጋለሁ ብዬም ጠይቄያለሁ። አይ ቲንክ ከእድሜም አንፃር ብዙ በጣም ቱባ ኤክስፒሪየንስ ቱባ የህይወት ልምድ ያላቸው ሰዎች የሚሸለሙበት ፕላትፎርም ነበርና አይ ቲንክ ካቴጎሪው የነበረው
ያው ዋናው ሲድ ማለት የዳያስፖራ ላይ ያሉ ኢትዮጵያውያን ለማህበረሰባቸው ኮንትሪቢዩት የሚያደርጉ ዳያስፖራ በአማርኛ አለው በነገራችን ላይ ታውቃላችሁ ምን ይመስላል ነው እንዴ ዲያስፖራ እዛ ላይ ነው ያወቁት እውነት ግን ማህበረ ግዩራን ማህበረ ግዩራን እና የዛኔ ነው ለርን ያልኩት ለላስቃችሁ ሶ ቬሪ ስትሮንግ አማርኛ ነው ያው በአማርኛ ቴክኖሎጂ ሳይንስ አሁን የዘመኑ በጣም ወሳኝ የሆነ ቶፒክን ሩቅ አገር ሆኜ ነገር ግን ፎከስ ዋና ቪወርሺፕ ኢትዮጵያ ነው ብዬ ነው የተነሳሁት ያን ለማድረግ በሚል ነበር ያሽልማት የሰጠው በየወሩ የስዕል ኤግዚቢሽን ከፍታለን ሳሎናችን ላይና ከዚህ በፊት የገብረ ክርስቶስን ስዕል አምጥተናል የታምራትን ስዕል አምጥተናል የብዙ ሰዎችን ስዕል እያመጣን ነውና ለስዕል ቅርብ ነህ እየተባለ ነው ለሙዚቃ ለስነ ጥበብ ከዛ ደግሞ ግራይነህ እና እሱን ጉዳይ ትንሽ ብታጫውተን ቤተሰባችን ጋር መጥተህ ቴክኖሎጂ ብቻ አወራንና ትንሽ ከጎን ከቴክኖሎጂ ጎን ስላሉ ሆቢዎች ስለምትወዳቸው ነገሮች ትስላለህ እንዴ ግራይነህ ይስል ነበር ታሪክ አለው በጣም ያምራል ይሄ ስል በነገራችን ላይ ይሄ መስከረምን ምክንያት በማድረግ ነው እንጂ አንዳንድ ሰው ያውቅ ይሆናል አይ ነው አንዳንድ ሰው ያውቅ ይሆናል በጣም ታዋቂ ሰዓሊ ያጎታልኝ እስክንድር ቦጎሲያንን የሚያውቀው አጎቴ ነው ያባቴ ግማሽ ወንድም ነው ያው ቦጎሲያን ተባለው አርመን ያባባቱ አርመን ነው ግን ከአባቴ ጋር የእናት ልጆች ናቸው በጣም በልጅ ይያለው እንደውም ይቆጨኛል ለአባቴ እንደዚህ ስዕል ሮል ምናምን ይልክለት ነበር እሱ ቢኖር አሁን በጣም ሚሊዮነር ሆነ ነበር አይደል ያለ ማወቅ አውየት እንዳለም አላውቅም ሙቭም ሳረግና እንደውም ሸራተን ሆቴል ፒያኖ ባሩ ልክስት ገቡ ግራና ቀይ ላይ በቅርብ ጊዜ ነው አንድ የቤተሰብ ወዳጅ የሆነ ሰው ያጎተ ስዕል እዚህ እንደተሰቀለ ታውቃለህ ብሎ አሳይቶኝ ፎቶዎቹን አንስቼ እንደውም በሶሻል ሚዲያ ላይ ፖስት አድርጌ ፓሪስ ውስጥ የሱን ኮሌክሽን ይፈልጉ ሰዎች ኢንቦክስ አድርገውኝ በጣም ኮሌክሽኑ ኒውዮርክም ፓሪስም ሌሎችም ቦታዎች አሉና ለስዕል ልክ ነሽ ቅርብ ነኝ እስል ነበር በልጅነቴ ግን ቆመና በቃ ወደ ኮምፒውተር ውስጥ ጭልጥ በየገባው ሙዚቃም መጫወታለሁ ቤተክርስቲያን ነው ያደጉ ስለዚህ ድራም ፒያኖ እንደዚህ የመጫወት ነገር ለአርት ለፋሽን ለዲዛይን አይ ቲንክ ይባላል ግራኝ ቀኝ አእምሮ ያ ደግሞ የክሪኤቲቭ ፓርቱ ነው ይባላል ግን ደግሞ አጋጣሚ የኑሮና ብልሃት ሆነና ግን ያው ወደ ቴክኖሎጂ ውስጥ ይሁን ኮምፒውተሩንም በግራ እጅ ነው ሚቀድሞ ግራ እጅ አይ በጣም ይሄ ደግሞ የሚገርም ኢንፎርሜሽን ነው የእስክንድር ቦጎሲያን እሱን አናውቅም ነበር በጣም እናመሰግናለን በእውነት ሶል ስላገኘን በጣም ደስ ብሎናል ይሄን ያህል ገዶህ ወጣቶች ይሄን ያህል ለቴክኖሎጂ ማወቅ አለባቸው ብለ በዛ መጠን ስራ ሳይሆን ሌላ የጎን ጉዳይ ሆኖ ግን የስራ ያህል በዚህ ልክ ተጨንቀህና ተጠበ ጊዜ ሰተህ ለወጣቶች ላደረከው ነገር ይሄ ጄነሬሽን ባለዳ ነው በእውነት በጣም ትልቅ ነገር ነው ያደረክ ያለው ለዚህም በሆድ ቤት ስም በጣም እናመሰግናለን ስለመጣ በጣም ክብር ተሰምቶናል እኔም ደስ ብሎኛል ጭውውቱ ደስ ይላል በቃ ልክ የቤት አይነት ጭውውት ስለሆነ ሴቲንጉ በጣም ደስ ይላል ቴንክ ዩ በጣም እናመሰግናለን ቴንክ ዩ